Prices have been surging at a record rate since the initial strikes last weekend. የዓለም ፖለቲካን በማወሳሰብ የግብይት ስርዓትን በማዛነፍ አይገመት የክስተቶችን በመፍጠር ማህበራዊ ስጋቶችን በመጨመር የሰው ልጅን ፍርሃት ውስጥ የጣለው የመካከለኛው ምስራቅ ውጥረት ዛሬም አልበረደም። የኢራን እስላማዊ አብዮታዊ ዘብ የሚሳኤል ፕሮግራሙ ወድሟል የሚለውን የአሜሪካን ክስ ውድቅ አድርጓል። በቴህራን ምስራቃዊ ክፍል በኢስፋሃን በብሪዝና በአህቫዝ ጨምሮ በመላ ሀገሪቱ ጥቃቶች መፈጸማቸውን የሚገልጹ ሪፖርቶች ወጡ። ኢራን ለረጅም ጊዜ ለሚቆይ ጦርነት ዝግጁ መሆኗን አስታወቀች። በዚህ ሰዓት የተኩስ አቁም ስምምነት እንደማት ቀበልም ይፋ አድርጋለች። Can you tell us more about your call with Russian President Vladimir Putin today? Yes. What did you discuss? Yes. የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካው አቻቸው ዶናልድ ትራምፕ የኢራንን ጦርነት በፍጥነት ለማስቆም የሚያስችል የሰላም እቅድ ማቅረባቸውም ተገልጿል። ፑቲን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክም ተወያይተዋል። በውይይታቸው ፑቲን የኢራን ጦርነት በቶሎ ለማቆም የሚያስችል የሰላም ሐሳብ ለትራምፕም አጋርተዋቸዋል ተብሏል። ሁለቱ ጎምቱ መሪዎች ከኢራን ጉዳይ በተጨማሪም የሩሲያ ዩክሬን ጦርነትና ቬኔዙዌላ ያለው ሁኔታም ከዓለም አቀፉ የነዳጅ ገበያ አንጻር በጥልቀት መወያየታቸውን የክሬምሊን የውጭ ጉዳይ ረዳት ዩሪ ኡሻኮቭ ተናግረዋል። ፑቲን ቀደም ብለው በሰጡት መግለጫ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዓለም አቀፍ የኃይል መዛነፍ ማስከተሉንና በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ትራንስፖርት ሊቆም እንደሚችልም አስጠንቅቀዋል። ሩሲያ በዓለም ሁለተኛዋ የነዳጅ ላኪና ግዙፍ የተፈጥሮ ጋዝ ክምችት ባለቤት መሆኗን የጠቀሱት ፕሬዝዳንት ፑቲን የአውሮፓ ደንበኞች ወደ ትብብር ለመመለስ ፍላጎት ካላቸው ሩሲያም አብሮ ለመስራት ዝግጁ መሆኗንም ገልጸዋል። አውሮፓውያን ባለፉት 4 ዓመታት ከሩሲያ ዩክሬን ጦርነት ጋር ተያይዞ በተጣሉ ማዕቀቦች ምክንያት በሩሲያ ነዳጅና ጋዝ ላይ ያላቸውን ፍላጎት መቀነሳቸው የሚዘነጋ አይደለም። አሁን የተከሰተው የኢራን አሜሪካና እስራኤል ጦርነትና የነዳጅ ዋጋ መጨመር ግን በአውሮፓውያን የኢኮኖሚ ፈተና ጋርጦባቸዋል። የፑቲንና ትራምፕ ንግግር ይህን ዓለም አቀፍ ቀውስ ለመፍታት ብሎም የኃይል ሚዛኑን በማስተካከል አዲስ መንገድ ሊከፍት እንደሚችልም ተንታኞች እየተናገሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በሚደረገው የነዳጅ እንቅስቃሴ ለማስተጓጎል የሚያስብ አካል ከባድ ጥቃት እንደሚጠብቀው ካሁኑ ይወቅ ሲሉም አስጠንቅቀዋል። ፕሬዝዳንት ትራምፕ ትሩዝ በተባለ ማህበራዊ ገጻቸው ባሰፈሩት መልእክት ኢራን እንዲህ አይነት ድርጊት የምትወስድ ከሆነ አሜሪካ በ20 እጥፍ የጠነከረ ጥቃት እንደምትፈጽምባትም ገልጸዋል። ትራምፕ አሁንም ድረስ በቀጠናው ላይ የበላይነታቸውን እያወጁ ነው። ተንታኞች ግን ትራምፕ ከሚናገሩት በተቃራኒው ነው እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲቢኤስ ኒውስ ጋር ባደረጉት ቃለ ምልልስ በኢራን ላይ እየተካሄደ ያለው ጦርነት የተጠናቀቀ መሆኑንና ዋሽንግተን መጀመሪያ ካቀደችው ከ4 እስከ 6 ሳምንታት የጊዜ ገደብ ቀድማ እንደምትገኝም ከመናገር አልሸሸጉም። ትራምፕ ጦርነቱ በአብዛኛው የተጠናቀቀ ይመስለኛል፣ አሁን ላይ የባህር ኃይል የግንኙነትም ሆነም የአየር ኃይል ቴህራን የላትም ቢሉም ኢራን ግን የትኛውም ጩኸት አያስበረግገኝም እያለች ነው። ፕሬዚዳንት ትራምፕ ስለ ሆርሙዝ ሰርጥ ተጠይቀው በሰጡት ምላሽ በአሁኑ ወቅት መርከቦች በስፍራው እያለፉ መሆኑን ገልጸው አካባቢውን ለመቆጣጠር እያሰቡ መሆናቸውንም ተናግረዋል። የሆርሙዝ ሰርጥ በዓለም አቀፍ ደረጃም ከሚንቀሳቀሰው የነዳጅና የተፈጥሮ ጋዝ ፍሰት ውስጥ 1/5ኛውን የሚያስተናግድ እጅግ ወሳኝ የንግድ መስመር ነው። ይሁን እንጂ አሁን ያለው ጦርነት ይህንን ወሳኝ የባህር መተላለፊያ ሙሉ በሙሉ ሊባል በሚችል ደረጃ እንዲዘጋ አድርገውታል። አሜሪካና እስራኤል በኢራን ላይ ጥቃት መጀመራቸውን ተከትሎ ኢራንን በእስራኤልና አሜሪካም የጦር ሰፈሮች ባሉባቸው የባህረ ሰላጤው አገራት ላይ ያጸፋ ጥቃት በመሰንዘር ምላሽ እየሰጠች ቀጠናው ረፍት አልባ ሆኖ ቀጥሏል። ፕሬዚዳንት ትራምፕ የኢራኑን ሁለንተናዊ መሪ አያቶላህ አሊ ኸሜኒን ጨምሮ የበርካታ ሰዎችን ሕይወት ለቀጠፈው ለዚህ ጦርነት እስካሁን ተለዋዋጭ የሆኑ ዓላማዎችንና የጊዜ ሰሌዳዎችን ሲያቀርቡም ቆይተዋል። ትራምፕ ሀገራቸው ጦርነቱን ለማጠናቀቅ መጀመሪያም ካቀደችው ከ4 እስከ 6 ሳምንታት የጊዜ ገደብ አንጻር ሲታይ በአሁኑ ወቅት ከታቀደው በጣም ቀድማለች ብለዋል። ፕሬዚዳንት ትራምፕ በአዲሱ አያቶላህ ሞጅታባ ኸሜኒ ዙሪያ ተጠይቀውም ስለሱ ምንም የምለው የለኝም ሲሉ ምላሽ ሰጥተዋል። አያቶላህ ሞጅታባ ከተመረጡ ወዲህ ደስተኛ ለመሆናቸውንና የዋሽንግተንን ጥቅም የሚጎዳ ከሆነ አይቆይም ማለታቸው አይዘነጋም። በተጨማሪም ትራምፕ ኢራንን እንዲመሩ የሚያስቧቸው ሰው እንዳለ የገለጹ ቢሆንም ግለሰቡ ማን እንደሆነ ግን ዝርዝር ማብራሪያ ለመስጠት ፈቃደኛ አልሆኑም። ይህ በፖለቲከኞች እይታ ሰውየው አሁንም በኢራን ፖለቲካ ውስጥ እጃቸው አለመራቁን ያመላክታል። ትራምፕ ከዚህ ቀደም የኢራንን ቀጣይ ሁለንተናዊ መሪ በመወሰን ረገድ ድምፅ እንዲኖራቸው እንደሚፈልጉ ተናግረው ነበር። ይሁን እንጂ ቴህራን ይህንን የትራምፕ ፍላጎት ውድቅ ማድረጓ ይታወሳል። በሁለቱም የስልጣን ዘመኖቻቸው ውስጥ እጅግ ፈታኝ በሆነው ሰዓት የሚገኙት የጦርነት ጊዜው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ውስጥ የምታካሄደውን ጦርነት ለምን ያህል ጊዜ እንደምትቀጥልና የዚህ ወታደራዊ ዘመቻም የመጨረሻ ግብ ምን እንደሆነ ግልጽ ያልሆነና እርስ በርሱ የሚጋጭ ትንበያም እየሰጡ ነው። ባለፈው ሰኞ ዕለት የነዳጅ ዋጋ በአንድ በርሜል ከ$100 በላይ ሆኖ በዋለበትና የመካከለኛው ምስራቅ አጋሮች ጦርነቱ ወደ ቀጠናዊ ግጭት ያድጋል ብለው በሰጉበት ወቅት ትራምፕ ፍሎሪዳም ብቅ ብለዋል። ዶናልድ ትራምፕ ዓለም አቀፍ ገበያዎችን ማረጋጋትና ስጋት ላይ ለወደቁ አጋሮች በተለይም ከኢራቅ ጦርነት በኋላ ትልቁ በሆነው የአሜሪካ የመካከለኛው ምስራቅ ጣልቃ ገብነት
ስምምነት ላይ ግልጽ የሆነ የመውጫ መንገድ እየፈለጉ እንደሆነም አመላክተዋል። ትራምፕ ግልጽ የሆነም የጦርነት ማብቂያ ዕቅድ ባያቀርቡም የኢራንን ወታደራዊ ኃይል ሙሉ በሙሉ ማውደማቸውን አጽንኦት ሰጥተው ተናግረዋል። በ35 ደቂቃ ቆይታቸው ከጦርነቱ በኋላም ስላለው ዕቅድ የተደረገው ዝግጅት በጣም አነስተኛ መሆኑን የሚጠቁም መግለጫም ሰጥተዋል። ጦርነቱ ሊጠናቀቅ ተቃርቧል ከሚል ውጭ ግልጽ ማብራሪያ ከመስጠት ግን ተቆጥበዋል። ትራምፕ ጦርነቱ በአብዛኛው ተጠናቋል የሚል አስተያየት መስጠታቸውን ተከትሎ ጦርነቱ በዚህ ሳምንት ያበቃል ወይ ተብለው ከጋዜጠኞች ለቀረበላቸው ጥያቄም አይደለም ግን በቅርቡ ይመስለኛል፣ በጣም በቅርቡ ብለዋል። ጋዜጠኞቹ ጦርነቱ መጠናቀቁን ወይንስ አዲስ ምዕራፍ መጀመሩን አስመልክቶም ላቀረበላቸው ጥያቄ ትራምፕ ሲመልሱ ሁለቱንም ማለት ይቻላል ካሉ በኋላ ይህ አዲስ ሀገር የመገንባት ሂደት ጅምር ነው በማለት ገልጸዋል። ትራምፕና ከፍተኛ አማካሪዎቻቸው በኢራን ውስጥ አገር የመገንባት ጥረት ውስጥ እንደማይገቡ ቀደም ሲል ቢገልጹም ባለፉት 10 ቀናት ውስጥ ግን ትራምፕ ለጋዜጠኞች በስልክ በሰጧቸው አስተያየቶች እሳቸው በኢራን የሚይዙት አቋም በየሰዓቱ የሚቀያየር መስሎ ታይቷል። በሌላ በኩል የጦር ኃይሉን መቀነስ ሊጀምሩ እንደሚችሉ ፍንጭ ሰጥተው ጦርነቱን እንደሚቀጥል ግን ከመናገር አልሸሸጉም።